በደሴ ከተማ በተደጋጋሚ የጎርፍ አደጋ የሚከሰትባቸው አካባቢዎችን በመለየት የውሃ ማፋሰሻ ቦዮችን እየሰራ መሆኑን ከተማ አስተዳደሩ አስታወቀ። ከተማ አስተዳደሩም የጀመራቸው ጎርፍ መከላከል ስራዎችም ተስፋ ሰጪ መሆናቸውን የተናገሩት የከተማዋ ነዋሪዎች የውሃ ማፋሰሻ ቦዮች በቆሻሻ እንዳይሞሉ ኃላፊነታቸውን እንደሚወጡም ለአሚኮ ተናግረዋል። ተጨማሪ ዘገባውን ከሀያት መኮንን አብረን እንከታተል። ወይዘሮ አሚናት አህመድ የደሴ ከተማ አረብ ገንዳ ሰፈር ነዋሪ ናቸው። ከሰሞኑ የጣለው ዝናብ ያስከተለው ድንገተኛ ጎርፍ ቤታቸው ገብቶ ጉዳት እንዳደረሰባቸው ይናገራሉ። በጣም እኛ ለለንበት ቤቱን ጥልቅልቅ አርጎ ነው ያገኘነው። አሁን እኛ ጨርቅ ነሽ፣ ብርድ ልብስ፣ ምንጣፍ ነሽ፣ ትራስ ልብስ፣ ትራስ ፍራሽ 3 ቀን ያደረቅነው ውጭ እያወጣን እና አሁን በበጋው እንዲሆነ በክረምቱ የበለጠ እንትን ይመጣብናል፣ አደጋ ይመጣብናል ብለን ነው የምንገምተው። እንደ ወይዘሮ አሚናት ሁሉ በርካታ የከተማዋ ነዋሪዎች የጎርፍ አደጋ ስጋት ላይ ናቸው። አሚኮ ያነጋገራቸው የደሴ ከተማ ነዋሪዎች ከተማ አስተዳደሩ የጀመረው የጎርፍ መከላከል ስራ ተስፋ ሰጪ መሆኑን ይናገራሉ። የውሃ ማፋሰሻ ቦዮቹ በደለልና በቆሻሻ እንዳይደፈኑ መከላከል ይኖርብናልም ብለዋል። የውሃ ፍሳሹ በደንብ በስነ ስርዓት ተከፍቶለት ድልድዩ በደንብ ተሰርቶ ለህብረተሰቡ እንዴ ጠቀም ማድረግ ነው። አሁን በዚህ በተጀመረው አሁን ትልቅ ተስፋ አለ። አሁን በጣም ተስፋ አለን። እንደውም የከተማችን አስተዳዳሪ ከንቲባው በጣም እግዚአብሔር ይስጠው እየመጣ ራሱ እያየ ነው። የሚገርም ነገር አሁን በጣም ትልቅ ተስፋ አለን። ማለትም ይሰራል፣ ይሄ ሰፈርን በቃ እናርፋለን ብለን ትልቅ ተስፋ አለን። አሁን ስጋትም አይኖረንም። ያው ግንባታውንም እንደምታዩት ጀምረዋል። ይሄንንም በቃ ያላቅማቸውን ሁሉ ሰራተኞች እየሰሩ ነው አሁን የሚገኙት። ቆሻሻ እንዳይገባ መከላከል ነው አሁን ያለን እኛው ከኛው ከራሱ ጀምሮ ማለት ነው። የሰፈሩ ነዋሪዎች ተነጋግረን እንዳይደፈን ማድረግ ነው። ምክንያቱም ይሄ ቦይ ተሰርቶ መልሶ ቆሻሻ ከገባበት መልሶ ወደነሱ መግባቱ አይቀሬ ነው። በከተማዋ ተደጋጋሚ የጎርፍ አደጋ የሚደርስባቸውን አካባቢዎች በመለየት የጎርፍ መከላከል ስራ እየተሰራ መሆኑን የከተማ አስተዳደሩ ከተማና መሰረተ ልማት መምሪያ የመሰረተ ልማት ዘርፍ ምክትል ስራ አስኪያጅ አብዱል ከሪም ሀብታሙ ተናግረዋል። 3 ሳይቶች አሉን። ካናል በተለይ በርካታ ጊዜ ህዝቡን ሲያጠቃ የነበረው ተስፎ ቀበሌ የሚባለው ወደ ተቋም አካባቢ ያለው ተራራው ላይ ከጦሳ የሚመጣ ውሃ ከፍተኛ ጉዳት ያደርስ ነበር ማህበረሰቡ ላይ። እሱ ላይ 3 ሳይቶችን መርጠን የካናል ስራ ባለም ባንክ እየሰራን ነው። መላኩ አካባቢ ላይ የሚሰራው እሱ ትልቅ እፎይታን ይፈጥራል ብለን የምናስበው። አራዳ አካባቢ ከአልማዝ ሆቴል እስከ ፒያሳ ድረስ ያለው የተደፈነ ካናል እሱም ክሮሲንግ ተሰርቶላቸው 2 ማቋረጫ ኦፕን ዲችም ሆኖ በዚህ መንገድ እየፈታን ያለነውና በደሴ ከተማ የውሃ ማፋሰሻ ቦዮች በደለልና በቆሻሻ መደፈናቸው ለጎርፍ አደጋ ዋነኛ መንስኤ መሆኑን የገለጹት ምክትል ስራ አስኪያጁ ማህበረሰቡ በየአካባቢው ያሉ የውሃ ማፋሰሻ ቦዮችን በማጽዳት የጎርፍ አደጋን መከላከል አለበት ብለዋል። ከዚህ ደግሞ ትልቁን ሚና የሚጫወተው ማህበረሰቡ ነው። አብዛኛው አደጋ መከላከል የጎርፍ ላይ በርካታ ደለሎች ካናሉ ሞልተውት በየበራፋቸው ያለውን ካናል ተሞልቶ ነው ያየን ያለነው እና ይሄንን ሁሉም ማህበረሰብ ወጥቶ ራሱ ያጸዳ ክፍለ ከተማው ያስተባበረ በማህበረሰብ ተሳትፎ ሴፍቲኔት ያለውን በሴፍቲኔት ያደረገ ራሱን ካደጋ መከላከል ካልጠበቀ መንግስትን እየጠበቀ ከሆነ ራሱን ይጎዳልና ይሄንን በተለይ ጎርፍ አደጋ መከላከልን በዋናነት የሚሰራው ራሱ ማህበረሰቡ ነው ብለን ነው የምናስበውኛ። አቅጣጫም ወርዷል። ክፍለ ከተማ ያስተባበረ ቀበሌዎች ያስተባበሩ እያንዳንዱ ማህበረሰብ በየራሱ ተሳትፎ አድርጎ የገንዘብም የጉልበትም የውቀትም ተሳትፎ አድርጎ በርካታ ስራዎች መሰራት አለባቸው።